ሀናና ያሲር ተጣሉ። የወይዘሮ ሜላት ወርቅ ጠፋ። የድንበላል ወንድም ወደ መጣበት ቦታ ሄደ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር እያልኩ ዛሬ ደግሞ ኖላዊ ተከታታይ ድራማ ይዤ መጥቻለሁ። ለቤቱ አዲስ የሆናችሁ ደወል ምልክት በመጫን ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩ ማለት ነው። አሁን ላይ እንግዲህ ሀናና ያሲር ከምር ዛሬ ተጣልተዋል። ሀና በጣም ተግሳለች። ያሲርም አሁን ላይ ቁርጡን ነግሯት ሁለት ምርጫ ሰጥቷታል። ያ በፊት እኔን ያስቀምጠሽ ከእዝራ ጋር ሄድሽ፣ አሁን ደግሞ እኔን ትተሽ ቤተሰቦሽን መረጥሽ። ከሁሉም ምረጪ፣ ከአሁን ቀጥሎ አታገኘኝም ነው ያላት። ዛሬ ላይ እንግዲህ ተምቹ ለያሲር ብዙ ነገር አድርጎለታል። ያሲን ግን ልክ እንደ ምቀኝነት ነው ያየው ማለት ነው። ከዛም አልፎ ተርፎ ዛሬ ላይ ወይዘሮ ሜላት የሄደችበት በፊት አሰሪ እንዳልነበረች አሁን ላይ ተቀጣሪ ስትሆን ግን ብዙ ነገር አሳለፈ። ልክ አስቀጣሪ ስለሆነ ይህን ስሪ ያን ስሪ እያለ እያውነ በደበዳ ሲል ስራውን ለቃ መታለች። እሱ ደግሞ ጎዳና ለጎዳና ልብስ ታጥቢያለሽ ያገኘሽ ብሎ ብዙ ሌላት ፈለገ። ወይዘሮ ሜላት ስራውን ለቃ መታለች። በጣም ይገርማል ማለት ነው። ዛሬ ላይ የሚገርመው ጉዳይ እንግዲህ ሀናና ያሲር በጣም መጣላታቸው ነው። ፋኖሴና አቶ ኖላዊ በሚሰራበት የቅጥር ግቢ ሰው እንግዲህ ተቀጥሮ ለተፍቲሽ ተቀጥሮ በዘበኝነት እየሰራ ሳለ እዛ ግቢ ግን ምን እንደሚሰራ አይታወቅም። ሰው መጥቶ ጉቦ ልስጥህ ብሎት ያ ጉቦ ደግሞ ለአቶ ኖላዊ ምን እንደሆነ ባይገባውም በጣም ገርሞት እስከ ቤት ድረስ ሀሳብ ሆኖበት ለሚስቱ ለፋኖሴ እንግዲህ አንድ ሰው እኮ ጉቦ ልስጥህ አለኝ እያለ እያሰበ ነበረ። ለምንድን ነው ደግሞ ጥበቃን ቦታ ጉቦ አስፈለገ እንዴ? ምንድን ነው የሚሰራው? እዚህ የሚሰራውን ታውቃለህ እንዲህ ብሎ ጠየቀኝ እያለ ነበር። ዘና ከሚያደርገው ነገር ደግሞ የአቶ ኖላዊ የልጁን ሲፈትሽ ከዛም አልፎ ተርፎ ላይ እንግዲህ በጣም የሚገርመው እዛ ውስጥ ምን ሊሰራ ፈልገው ነው ለአቶ ኖላዊ ጉቦ የሚሰጠው ማለት ነው እያለች እንግዲህ ወይዘሮ አይሚን ፋኖሴም ሀሳብ ገብሳለች ማለት ነው። ዛሬ ላይ ሰላምዬ ስራ ፈታ ስለነበረው ወደ ምላሴ ሂዳ ምላሴን ጮረቄ ግዛልኝ ብለው ሳለ አንድ መጥቶ እንግዲህ ጫማዬን ጥረጊልኝ ልክ እንዳንቺ ቆንጆ አርጊያት ብሎ ነበር ያላት። እኔ ጠራጊ አይደለሁም ድፍረትህ እያለች ያንን ሽማግሌ ያቀናጥፈዋለች። ከዛም አልፎ እንግዲህ ሚስትህ ትንሽ ምላሳም ብትሆን ጥሩ ነበረች እያሉ ነበር። ምላሳም ኧረ እንደዚችስ አይነት ሚስት እንዳይገጥመኝ እያለ ሲል እህቴ ናት ሲለው ቆንጆ ናት እኔ ላግባት እያለ ሲለው ሰላምዬ እንግዲህ ንዴቷን መብደቷን በአንድ ሆነ። ያንን ሽማግሌ ልትወጣው ደረሰች። ምላሴ በሁሉም ነገር በረድ ብሎ ሽማግሌውን ከሚጠርግበት ቦታ እንቀሳቅሶ ወደ ቦታው መለሰው። ሰላምዬ ዛሬ በጣም ተናዳ ትታ ሁሉንም ወደ ቤቷ ተመልሳለች። ወይ ሰላም በጣም የሚገርም ነው። እሷ ደብሯት ነው። እናም ዛሬ ላይ እንግዲህ ሀንዬም ከያሲር ጋር ተጣልታለች። ምላሴም አይሚን ሰላምዬም እንግዲህ ከዛ ከሽማግሌ ላጓሽ ስላላት በጣም ነዷት እቤት መታለች። ድንብላል ዛሬ ወንድሟን ሸኝታለች። ግን የወይዘሮ ሜላት ወርቅ ጠፍቷል። ማን ሰረቀው? ማን ወሰደው? በጣም የሚገርም ነው። ተምቹና ያሲር ቅር ተባብለዋል። ምክንያቱም ሀናን ባንተ ምክንያት ልክ ኢዝራን እንዳደረገችው አንተንም ይኸው ለመጠቀሚያ ነው ስታረግ የነበረው ስላልከኝ አሁንም ይኸው ተሳካል፣ ባንተ ምክንያት ተጣልቻለሁ ሲለው ነበር። ዛሬ ላይ ሄዶ ያሲር ለአቶ ኖላዊ ነግሮታል። አቶ ኖላዊ እንግዲህ የያሲርን ጉዳይ በጣም ጠንቅቆ ስለሚያውቁ ሁሉንም እንዳንተ የሚሆንላት የለም፣ እኔ አባቷ ነኝ፣ ሁሉንም አውቃለሁ፣ ግን ረጋ ብለህ ቀስ ብለህ አውራት ብሎታል። ሀንዬም እንግዲህ በተዘዋዋሪ ስለተጣሉ ያሲር ናፈቀኝ ብላ ወደ አባቷን ሄደችው።
ያሲርም ሀና ናፈቀችኝ እያለ ወደ ተምቹ ነበር። በጣም የሚገርም ነው። ያው ልባቸው ላይ ብዙ ነገር ስላለ ብዙ ማወቅ ይቻላል ማለት ነው። ከዛም አልፎ ተርፎ እንግዲህ ሀንዬና ያሲር ጉዳይ ያው ወደ ጥንድ መሆን ስላለበት እሷም ከፍቷት ወደ ቤት ስትመለስ ሚስጥሯን ለሰላም ነበር የነገረቻት። ሰላምዬ ሀና ያሲር እንጋባለኝ፣ እኔ ደግሞ እናንተን ትቼ እናንተ እንደዚህ በሆናችሁበት ሰዓት አላገባህም አልኩት። ከዛም አልፎ ዛሬ ግን የእናንተ ጠብቆ ሁሌ ነው ብትላትም ሀንዬ ዛሬ ሀንዬ ቆርጦ ነው ሁለት ምርጫ ሰጥቶኛል። በፊት ኢዝራን አስቀደምሽ፣ ከዛ ደግሞ አሁን ደግሞ እኔን ትተሽ ቤተሰቦችሽን አስቀደምሽ። እኔ አላሳዘንሽም ብሎ ተለይቶኛል። ካሁን ቀጥለሽ አላቅሽም ነው ያለኝ እያለች እያለቀሰኝ ነበር። ሀንዬ እሱ እኮ እውነቱን ነው፣ ፈጣሪ ባይፈቅድ ኑሮ ግን የልባችሁን አይቶ ወደዚህ መጣሽ እንጂ አንቺ ስራ ነበርሽ። ግን ደግሞ እውነተኛ ፍቅር ያለው ከያሲር ጋር ስለሆነ እሱን በሆነ ነገር አባሮ ወደ ያሲር አመጣሽ። ስለዚህ ሀንዬ ነገሮችን ወደ ኋላ አትበይ፣ አስቢበት፣ አትብዩ ብላ እውነቱን ሰላምዬ ነገረቻት። ሰላምዬ እንግዲህ ዛሬ ለሀና የመከረቻት በጣም ጥሩ ምክር ነው። ያው ከነብደቷም ቢሆን ማለት ነው። ሀንዬ ደግሞ ነገሮችን አስባ ከያሲር ጋር አንድ እንደሚጣመሩ እናውቃለን። ዛሬ ወይዘሮ ሜላት ተናዳ እቤት መታለች። ስራውንም ትታ እቤትም ስትመጣም ስራው አልተሳካልኝም ነበር ያለችው። አንዱን ትቶ አንዱን ያዘኛል፣ የስንቱን ኃላፊነት ሊመጻደቅብኝም በቃ እያለች ነበር። ከዛም አልፋ እንግዲህ ዛሬ ላይ በድንገት ወይዘሮ ሜላት ስትወጣ ያ ሰውዬ ወይዘሮ ሜላትን ይቅርታ ጠየቃት። ይቅርታ አድርጌልሃለሁ፣ ይቅርታ ስላደረግኩልህ ካንተ ጋር ስራውን ግን መቀጠል አልችልም እና ያለችው ታስታውሳለህ? እኔም አንተን ቀጥሬ ሌሎችንም በዙሪያቸው ሳስተዳድር እንደዚህ አልሆንኩም፣ ግን ጊዜ ነው ብላው ትታው ሄዳለች። ዛሬ ወይዘሮ ሜላት ስራው አልሆነላትም። ሰላምዬም ቤት ተቀምጣለች። ምላሴ ሊስትሮ እየጠረገ ነው። ሰላምዬ ለእናቷ መታ እንግዲህ እኔም ልማር ነው ሊስትሮ ብላታለች። ወይዘሮ ሜላት ተናዳ ወርቋን ስትፈትሽ ወርቁን ልሸጥ ነው መሰል ካርድ አጣው ስትላት ሰላምዬ ወርቁን አታው ድንገት ወደ መንገድ ወጥታለች። ወደምትሄድበትም አይታወቅም ማለት ነው። በጣም ያሳዝናል። ዛሬ ደግሞ ሀንዬና ኖላዊ ተቃፋው ወደ ፋኖሴ ጋር ሄደዋል። በወቅቱ ነው። ዛሬ ደግሞ እንዴት እና አባትና ልጅ ባንድ መጣችሁ? በከቶም ሰዓት ሳይደርስ ሲል ነበር አቶ ኖላዊ ምግብ እንዳለ ምግብ አቅርቢልን ሲላት መች ሰዓት ደረሰ? ገና ምስሩን እየለቀምኩ ነው ያለችው። ልክ እንደ እስር ቤት ሆነን የቤቱም እያለ እያሽሟጠጠ እየተጉመተመተም ነበር። ከዛም አልፎ ተርፎ እንግዲህ ዛሬ ላይ በጣም የሚገርመው ነገር የወይዘሮ ሜላት ወርቅ መጥፋቱ ነው። የድንብላል ወንድም ይሆን ወይስ ምንድን ነው? የድንብላል ወንድም እንግዲህ የሰፈሩን ያገሩን ለሀንዬና ለድንብላልዬ ሲያወራ ዘናፈቱ አርጎ ቆይቷቸዋል ማለት ነው። ሁሉም ዛሬ በሁሉም ነገር ፈታ ዘና ያሉ ይመስላሉ። እንግዲህ ለሁሉም ነገር አላህ ሱብሃነሁ ወተዓላ ነው የሚያውቀው። ፈጣሪ ሁሉንም ያስተካክልላቸው እንላለን ማለት ነው። እንግዲህ አግኝቶ ማጣት ማለት በጣም ከባድ ነው። ዛሬ ላይ በጣም የሚገርመው ጉዳይ እንግዲህ ምላሴ ለዛ ለምታስቸግረው ልጅ አጋጣሚ ደውሎላት እሷም ወደሱ እየመጣች ነበረ። ከዛም ምሳ ጋብዛው አብረው በልተዋል። ቀጣዩስ ምን ይሆን? ምላሴ እንግዲህ ክፈል ስትለው ደነገጠ፣ ምንም እንደሌለው። ከዛም እንግዲህ ምን እንደሆንክና አንተ የሀብታም ልጅ ጥሩ ጸባይ ያለህ ጎበዝ ተማሪ ለምን ጎዳና ወጥተህ ሊስትሮ ትጠርጋለህ ሲለው ከ15 ዓመት ያጠፋችው እህቴ መጣች። ከዛም ከመጣች በኋላ ንብረታችን በሌላ ስም ታወጀ፣ ምን እንደሆነ አልገባንም እያለ ሲነግራት እሷም ማዘነች። በጣም በጣም ያሳዝናል። የምላሴ ወይም የነ ወይዘሮ ሜላት ንብረት እንደዚህ መቅረቱ ማለት ነው። እንግዲህ ሁሉንም ፈጣሪ ያውቃል ብሎ ለልጅቱ ነግሯት ምላሴም ወደ ስራው እንዲም ተመልሷል። ያችም እንግዲህ የበሉበትን ሂሳብ ከፍላ ወደ ሜጃ ወዳለች። ዛሬ ላይ ደስተኛ ሆናለች። ምላሴ ስለደወለላት አብረው ስለተገናኙ ደስተኛ ሆነው ይመስላሉ ማለት ነው። ከዛም አልፎ ተምቱ እንግዲህ የተምቹና ያሲር ጉዳይስ ወደ ምን እየደረሰ እንደሆነ
አብረን የምንሄድ ይሆናል ማለት ነው። ሀንዬና ያሲር ዛሬስ ይጋባሉ አይጋቡም? እንደተጣሉ ይቀጥላሉ አይቀጥሉም? የሚለውን ደግሞ በቀጣይ ፕሮግራም ይዤ እመጣለሁ። ቪዲዮውን ላይክ ሼር አድርጉ። ወዳችኋለሁ። ባይ ባይ።